ሰላም ጤና ይስጥልኝ። ፈጣን ሚዛናዊና ጥልቅ ትንታኔ ያላቸውን መረጃዎች ወደ እናንተ የሚያደርሰው የፈጠነ ሚዲያ ዛሬ በዕለታዊ ፕሮግራማችን እጅግ ወሳኝና ወቅታዊ የሆኑ ታላላቅ ጉዳዮችን ይዘንላችሁ ቀርበናል። ፕሬዚዳንት ዶናልድ ትራምፕ ወደ ፓኪስታን ሊደረግ የነበረውን የሰላም ጉዞ በድንገት የሰረዙበትና በኢራን ላይ የሰነዘሩት ጠንከር ያለ ትችት ምን አንድምታ አለው? በአማራ ክልል ተዋጀው ጠንካራ ሕግ የማስከበር ዘመቻና ከፍተኛ አመራሮች የተቀመጡበት ጥብቅ ግምገማ ክልሉን ወደ የትኛው አቅጣጫ እያመራው ነው? የአሜሪካና የኤርትራ አዲስ መቀራረብ የቀጠናውን የኃይል ሚዛን እንዴት ሊያናውጠው ይችላል? አቶ ጌታቸው ረዳስ ለምን ነገሩ ውስብስብ ነው አሉ? የተሰኙ መረጃዎችን ወደ እናንተ እናደርሳለን። የትራምፕ ያልተጠበቀ ውሳኔና የኢራን ግራ መጋባት። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዲፕሎማሲያዊ ዓለም መነጋገሪያ የሆነ እርምጃ ወስደዋል። በፓኪስታን እስላማባድ ይካሄዳል ተብሎ ሲጠበቅ የነበረውና ኢራንና በአሜሪካ መካከል የሰላም መንገድ ይከፈታል ተብሎ የታሰበውን ድርድር ትራምፕ በድንገት ሰርዘዋል። ይህ ውሳኔ የዋይት ሀውስን ቀጣይ የውጭ ፖሊሲ አቅጣጫ የሚያመለክት ከመሆኑም በላይ ቴህራን በኩል ያለውን የውስጥ አለመረጋጋት ቁልጭ አድርጎ አሳይቷል። ፕሬዚዳንት ትራምፕ ልዩ መልእክተኛቸውን ስቲቭ ዊትኮፍንና አማካሪያቸውን ጃሬድ ኩሽነርን ወደ ፓኪስታን ለመላክ አቅደው የነበረ ቢሆንም ጉዞው ሊጀምር ጥቂት ሰዓታት ሲቀሩት ትዕዛዙን አጥፈዋል። ትራምፕ ለዚህ የሰጡት ምክንያት ግልጽና ቀጥተኛ ነው። ውጤት ለሌለው ንግግር 18 ሰዓት አንበርም። ትራምፕ በሰጡት መግለጫ ሰዎቼ ለመሄድ እየተዘጋጁ ነበር፣ ነገር ግን ምንም ውጤት በማይገኝበት ጉዳይ ላይ 18 ሰዓት በረራ በማድረግ ጊዜያቸውን እንዲያባክኑ አልፈልግም ብለዋል። ይህም ትራምፕ ከቀድሞ ልማዳቸው ባልተለየ መልኩ ውጤት ተኮር ያልሆነ ዲፕሎማሲ ላይ ጊዜ እንደማያጠፉ ያሳዩበት አጋጣሚ ሆኗል። ትራምፕ የድርድሩን መሰረዝ ተከትሎ በኢራን አመራሮች ላይ ጠንከር ያለ ትችት ሰንዝረዋል። እንደሳቸው ገለጻ በኢራን ከፍተኛ አመራሮች መካከል ከፍተኛ የሆነ የሀሳብ ክፍፍልና ግራ መጋባት ሰፍኗል። ማን መሪ እንደሆነ እነርሱ ራሳቸው አያውቁም። በከፍተኛ ግራ መጋባት ውስጥ ናቸው። እኛ ብዙ አማራጮች አሉን፣ እነርሱ ግን ምንም የላቸውም ሲሉ ተናግረዋል። ይህ ንግግር የሚያሳየው አሜሪካ አሁን ላይ በኢራን ላይ ያላትን የበላይነትና የኢራን መንግስት በውስጥ ፖለቲካዊ ውጥረት ውስጥ መሆኑን ትራምፕ በሚገባ እንደሚረዱት ነው። ትራምፕ ለኢራን ጥብቅና ግልጽ መልእክት አስተላልፈዋል። መነጋገር ከፈለጉ ማድረግ ያለባቸው መደወል ብቻ ነው። በፈለጉት ጊዜ ሊደውሉልን ይችላሉ በማለት የድርድሩን በር ክፍት ቢሆንም አሜሪካ ግን ለምክክር አትለማመጥም የሚል ጠንካራ መልእክት አስተላልፈዋል። ይህ የስልክ ጥሪ ዲፕሎማሲ ትራምፕ በኢራን ላይ የሚያደርጉትን ከፍተኛ ጫና የመቀጠል ፍላጎት እንዳላቸው ያሳያል። ከዚህ ክስተት አስቀድሞ የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ ወደ ፓኪስታን አቅንተው ነበር። ምንም እንኳን ሚኒስትሩ ቆይታቸው ፍሬያማ እንደነበር ቢገልጹም የታየ ምንም አይነት የሰላም ፍጭ ሳይኖር ወደ ኦማን አቅንተዋል። ትራምፕ ድርድሩን የሰረዙት የኢራንን አቋምና ፓኪስታን በኩል የነበረውን እንቅስቃሴ በሚገባ ካጤኑ በኋላ እንደሆነ ይገመታል። ትራምፕ ዲፕሎማሲን እንደ ቢዝነስ ነው የሚያዩት። ውጤት የማይመጣበት ከሆነ 18 ሰዓት በረራ እንደ ኪሳራ ነው የቆጠሩት። ትራምፕ የኢራንን አመራር ግራ የተጋባ ነው ብለው መጥራታቸው በኢራን ውስጥ በሊበራሎችና በአክራሪዎች መካከል ያለውን የኃይል ትግል መጠቆማቸው ነው። ፓኪስታን በሁለቱ ሀገራት መካከል ድልድይ ለመሆን ጥረት እያደረገች ቢሆንም በትራምፕ ግትር አቋም ምክንያት ሚዛኗ እየደበዘዘ መጥቷል። የኢራን ሚኒስትር ወደ ኦማን ማምራታቸው ሌላ የድርድር መስመር ፍለጋ እንደሆነና ኢራን አሁንም ከአሜሪካ ጋር ለመነጋገር ከፍተኛ ፍላጎት እንዳላት ያሳያል። የአማራ ክልል ቀጣይ አቅጣጫ ጠንካራ ሕግ የማስከበር ዘመቻና የባለስልጣናት ግምገማ። በአማራ ክልል ያለው የጸጥታና የፖለቲካ ሁኔታ ወዴት እየገሰገሰ ነው? የክልሉ ከፍተኛ አመራሮች ለ30 ቀናት በሚቆይ ጥብቅ ግምገማ ላይ ተቀምጠዋል። ርዕሰ መስተዳደር አረጋ ከበደ ለቀጣዮቹ ወራት ጠንካራ ሕግ የማስከበር ስራ እንደሚሰራ አውጀዋል። ይህ ውሳኔ በክልሉ አንጻራዊ ሰላም ለማስፈን ይረዳ ይሆን ወይስ ሌላ የፖለቲካ ትርጉም አለው? ዝርዝሩን ይዘን ቀርበናል። የአማራ ክልል ከፍተኛ የስራ ኃላፊዎች የ9 ወራት የፓርቲና የመንግስት ስራዎችን አፈጻጸም ለመገምገም በባህር ዳር ተሰብስበዋል። ርዕሰ መስተዳደር አረጋ ከበደ በመድረኩ ላይ እንደገለጹት ባለፉት ወራት ክልሉ እጅግ ፈታኝ በሆነ የፖለቲካና የጸጥታ ሁኔታ ውስጥ አልፏል። ርዕሰ መስተዳደሩ አጽንኦት የሰጡበት ዋናው ነጥብ አመራርን መገንባት ላይ ነው። ተልእኮን ተቀብለው በጊዜ ሰሌዳ የሚፈጸም አመራር ያስፈልገናል ማለታቸው በታችኛውና በመካከለኛው መዋቅር ላይ ያለውን የአፈጻጸም መላላት ለመቅረፍ የታለመ መሆኑን ያሳያል። ርዕሰ መስተዳደሩ በቀጣይ ጠንካራ ሕግ የማስከበር ስራ
ይከናወናል ሲሉ መናገራቸው ክልሉ ያለውን የጸጥታ ስጋት በዘላቂነት ለመፍታት መንግስት ወደ ተለየ እርምጃ ሊገባ እንደሚችል አመላካች ነው። ርዕሰ መስተዳደሩ ክልሉ በአስቸጋሪ ሁኔታ ውስጥ ሆኖም የምርጫ ሂደቱን ለማስፈጸም እየሰራ መሆኑን ገልጸዋል። ይህ የሚያሳየው ብልጽግና ፓርቲ በክልሉ ያለውን ህጋዊ ውክልና ለማጽናትና ወደ መደበኛ ፖለቲካዊ እንቅስቃሴ ለመመለስ ያለውን ጉጉት ነው። የህዝብን አቅም መጠቀም ያስፈልጋል የሚለው ንግግራቸውም መንግስት ያለ ህዝብ ተሳትፎ ሰላም ማምጣት እንደማይቻል መገንዘቡን ያሳያል። ግምገማው የተካሄደው የክልሉ የጸጥታ ሁኔታ አሁንም መረጋጋት ባልቻለበት ወቅት ነው። ይህ ደግሞ መንግስት የቀሩትን የክረምት ወራት በመጠቀም ክልሉን ወደ ሙሉ ሰላም ለመመለስ ያቀደው ኦፕሬሽን አካል ሊሆን ይችላል። ርዕሰ መስተዳደሩ ተልዕኮ ተቀብሎ የሚፈጽም መሪ ላይ ማተኮራቸው ከግምገማው በኋላ ሰፊ የአመራር ለውጥ ሊኖር እንደሚችል ይጠቁማል። በግምገማው ላይ የገጠር ልማትና የማህበረሰብ ተኮር ስራዎች መነሳታቸው ጦርነቱ የጎዳውን የክልሉን ኢኮኖሚ ለማነቃቃት የታለመ ነው። በተለይ በግብርናው ዘርፍ ያለውን መቀዝቀዝ ለመቀልበስ ህግ ማስከበሩ እንደ ቅድመ ሁኔታ ተቀምጧል። የአማራ ክልል መንግስት በ9 ወራት ቆይታው የተሰሩ ስራዎችን እየገመገመ ቢሆንም ትልቁ ፈተና ግን በተግባር ህግ ማስከበር የሚለው ቃል መሬት ላይ የሚፈጥረው ውጤት ነው። ሰላምን በንግግር ወይስ በኃይል የሚለው ጥያቄ የብዙዎች መጠበቂያ ሆኗል። የአሜሪካና የኤርትራ አዲስ ፍቅር በምስራቅ አፍሪካ ቀንድ አዲስ የፖለቲካ ካርታ እየተሰላ ነው። የ10 ዓመታት የአፍሪካ ሰሜን ኮሪያ እየተባለች በምዕራባውያን ስትገለገል የቆየችው ኤርትራ አሁን የዋሽንግተን የቅርብ ወዳጅ ለመሆን እየተዘጋጀች ይሆን? የዎል ስትሪት ጆርናል ዘገባና የዶናልድ ትራምፕ አማካሪ ጉብኝት ብዙዎችን አስገርሟል። ነገር ግን የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ነገሩ እንዲህ ቀላል አይደለም ይላሉ። ዝርዝሩን እንደሚከተለው የአሜሪካው ታዋቂ ጋዜጣ ዋል ስትሪት ጆርናል በቅርቡ ይፋ እንዳደረገው ዋሽንግተን በአስመራ ላይ የጣለችውን የዓመታት ማዕቀብ ለማንሳትና ዲፕሎማሲያዊ ግንኙነቷን ወደ ላቀ ደረጃ ለማድረስ ከፍተኛ ፍላጎት አሳይታለች። ይህ ፍላጎት በንግግር ብቻ አልተገደበም። ፕሬዝዳንት ዶናልድ ትራምፕ የቅርብ ሰውና አማካሪ የሆኑት ማሳድ ፋራስ ብሎስ በአስመራ ተገኝተው ፕሬዝዳንት ኢሳያስ አፈወርቅ ጋር መወያየታቸው ተረጋግጧል። ይህ እንቅስቃሴ አሜሪካ በስትራቴጂካዊ የቀይ ባህር ቀጠና ያላትን ተጽዕኖ ለመመለስና የሩሲያና የቻይናን መስፋፋት ለመግታት የምታደርገው ጥረት ተደርጎ ይወሰዳል። ይህንን መረጃ ተከትሎ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሰጡት አስተያየት የብዙዎችን ትኩረት ስቧል። አቶ ጌታቸው ይህ መቀራረብ እንደሚወራው ቀላልና በአንድ ጀንበር የሚሳካ እንዳልሆነ ያስጠነቅቃሉ። በአሁኑ ወቅት በአሜሪካና በኤርትራ መካከል ያለው ልዩነት ስር የሰደደ በመሆኑ የመቀራረብ እድሉ አነስተኛ መሆኑን ጠቁመዋል። አቶ ጌታቸው እንደሚሉት አሜሪካ ከኤርትራ ጋር የምትታረቅ ከሆነ ፕሬዝዳንት ኢሳያስ ከጎረቤታቸው ከኢትዮጵያና ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያላቸውን የሻከረ ግንኙነት እንዲያስተካክሉ ግፊት ማድረጉ አይቀሬ ነው። ከኢትዮጵያ ጋር ሳይታረቁ ከአሜሪካ ጋር መታረቅ አይታሰብም የሚል ጠንካራ አንድምታ ያለው ሀሳብ ሰንዝረዋል። ታዋቂው የቀጠናው የፖለቲካ ተንታኝ ፕሮፌሰር ኬቲል ትሮንቮል በበኩላቸው ይህ መቀራረብ እውን ከሆነ በምስራቅ አፍሪካ ያለውን የኃይል ሚዛን ሙሉ በሙሉ ይቀይረዋል ይላሉ። እንደ ትሮንቮል ገለጻ አሜሪካ ፊቷን ወደ አስመራ ካዞረች ኢትዮጵያ ለዓመታት የነበራትን የዋና ስትራቴጂካዊ አጋርነት ሚና ልታጣ ትችላለች። ይህ ደግሞ አዲስ አበባ አማራጭ ወዳጆችን እንደ ሩሲያና ቻይና ያሉ ይበልጥ እንድትመለከት ሊያስገድዳት ይችላል። ትራምፕ ወደ ስልጣን ከመጡ በኋላ አሜሪካ ፈርስት በሚለው ፖሊሲያቸው ርዕዮተ ዓለምን ወደ ጎን በመተው ከማንኛውም ጠንካራ መሪ ጋር ለመደራደር ዝግጁ ናቸው። ኤርትራ በቀይ ባህር ያላትን ቦታ ለትራምፕ አስተዳደር ትልቅ ዋጋ አለው። በኢትዮጵያና በኤርትራ መካከል ያለው ግንኙነት በከፍተኛ ውጥረት ላይ ባለበት በዚህ ወቅት አሜሪካ ከአስመራ ጋር መወዳጀቷ ለአዲስ አበባ የዲፕሎማሲ ክዳት ይሆንባታል ወይስ ለታላቁ እርቅ በር ይከፍታል? አቶ ጌታቸው ይህንን ሀሳብ የሰነዘሩት ትግራይ በኤርትራና በፌዴራል መንግስቱ መካከል ባለችበት አጣብቂኝ ውስጥ ሆና ነው። የኤርትራና የአሜሪካ መቀራረብ በፕሪቶሪያው ስምምነት አፈጻጸም ላይ ምን ተጽዕኖ ይኖረዋል? የአሜሪካና የኤርትራ ግንኙነት መታደስ ገና በጅምር ላይ ያለ ቢሆንም ውጤቱ ግን ከቀይ ባህር እስከ ህንድ ውቅያኖስ የሚዘልቅ ለውጥ ሊያመጣ ይችላል። አቶ ጌታቸው ረዳ እንደሚሉት ነገሩ ውስብስብ ቢሆንም የዓለም ፖለቲካ ግን ቋሚ ወዳጅና ቋሚ ጠላት የለውም። ትራምፕ ዲፕሎማሲውን እንደ ቢዝነስ እያዩት ነው ወይስ የኢራን የውስጥ መከፋፈል ለውሳኔያቸው ትልቁን ሚና ተጫውቷል? ፕሬዝዳንቱ መደወል ትችላላችሁ ማለታቸው በቀጣይ ምን ውጤት ይኖረዋል? ፈጣን መረጃዎችን ለማግኘት የፈጠነ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ።